ሰላም ሰላም የተወደዳችሁና የተከበራችሁ የቢዝነስ ተራ ሚዲያ ተከታታዮች እንዴት ሰንብታችኋል? በያላችሁበት ቀናችሁ መልካምና የተባረከ እንዲሆንላችሁ የዘውትር ምኞታችን ነው። ታዲያስ በዛሬው ዝግጅታችሁ ምን አይነት ነገር ይዛችሁ መጣችሁልና ያላችሁን እንደሆነ ይህንን ወርቅ መጠቆሚያ ወይም ወርቅ መፈለጊያ ማሽንን ይዘንላችሁ መተናል። ያው ቪዲዮ ላይ እንደምትመለከቱት ቢሮአችን ድረስ አፈር አምጥተን እውነት ይህንን ማሽን ወርቅ ካለበት ቦታ ይጠቁመናል ወይ የሚለውን መረጃ ወደ እናንተ ለማድረስ ይኸው በተግባር እየሰራን የምናሳያችሁ ይሆናል። አንዳንድ ጊዜ ወርቅ በምትፈልጉበት ጊዜ እድል ብቻ ተማምናችሁ ወርቅ እየፈለጋችሁ ከሆነ ወርቁ የት እንዳለ ስለማታውቁት በግምት እየቆፈራችሁ ስለሆነ ሙሉ ቀን ሰርታችሁ ምንም ላታውቁ ትችላላችሁ። ይሄንን ማሽን ይዛችሁ ግን አንደኛ ወርቅ የሌለበትን አካባቢ ከመቆፈራችሁ በፊት ስፔሲፊካሊ ወርቁ የት እንዳለ ስለሚነግራችሁ እርግጠኝነት ባዶ እጃችሁ እድልም ተጨምሮበት ባዶ እጃችሁ ቤታችሁ እንደማትመለሱ በጣም እርግጠኞች ነን። ዛሬ በዚህ ዝግጅታችን የምናሳያችሁ 5 ጥያቄዎችን ለይተን ያው እናንተ የምትጠይቋቸው ብለን የለየናቸው ጥያቄዎችን እያነሳን እየመለስን ኦሬዲ አንድ ላይ ቆይታ ታዲያስ ወደ ተመልካቾቻችን እንደነዚህ አይነት ጠቃሚ መረጃዎችን የቢዝነስ ተራ ሚዲያ ወደ እናንተ ሲያደርስ ላይክ፣ ሼር፣ ሰብስክራይብ በማድረግ የቢዝነስ ተራ ሚዲያን ቤተሰብ ሆኖ እናለን። ዳይ ወደ ተግባር መልካም ቆይታ። እንግዲያው ተመልሰናል ወደ ተመልካቾቻችን። በዛሬው ዝግጅታችን 5 አንኳር ጥያቄዎችን እናንተ የምትጠይቋቸው ብለን ያሰብናቸውን ጥያቄዎችን አዘጋጅተን እነሱን ለመመለስ እንሞክራለን። የመጀመሪያው ጥያቄ የሚሆነው ይህንን ማሽን ካለበት ቦታ ምን ያህል ርቀት ድረስ በመሄድ ነው ወርቅ ያለበትን ቦታ የሚጠቁመን የሚል ሲሆን፣ በሁለተኛ ደረጃ ደግሞ የወርቅ መጠን ምን ያህል ሲሆን ነው ይህንን ማሽን መለየት የሚችለው? በጣም ወርቁ መጠኑ እያነሰ በሄደ ቁጥር ያው የመለየት አቅሙ እየቀነሰ ነው የሚሆነውና ትንሽዋ ወርቅ በዚህ ማሽን እንድትለይ ምን መሆን እንዳለበት የሚለው በሁለተኛ ደረጃ የምናይ ይሆናል። በሶስተኛ ደረጃ የምናየው ወርቅ ከተማ አካባቢ እንደማንፈልግ ይታወቃልና የዚህን ባትሪ ለምን ያህል ጊዜ አንዴ ፉል ቻርጅ ካደረግነው በኋላ ለምን ያህል ጊዜ ሊያስጠቅመን ይችላል የሚለውም በሶስተኛ ደረጃ የምናይ ይሆናል። በአራተኛ ደረጃ የምናየው ዝናብ በሚዘንበት ጊዜ ይህንን ማሽን እንዴት ነው ራሱን ይከላከላል ወይ ዋተር ፕሩፊንግ የተገጠመለት ነው ወይ የሚለው እናያለን። በአምስተኛ ደረጃ ዋጋ ነው የሚሆነው። ወደ ጥያቄዎች ስገባ የመጀመሪያው ጥያቄ የሚሆነው ይህንን ማሽን ምን ያህል ድረስ ርቀት በመሄድ ነው ወርቅ ያለበትን ቦታ በማነፍነፍ ሊነግረን ይችላል ያላችሁኝ እንደሆነ 1 ሜትር አሁን ማሽኑ ካለበት 1 ሜትር ጥልቀት በመግባት ወርቅ ያለበትን ቦታ ሊጠቁመን ይችላል ማለት ነው። ምን ያደርጋል ማለት ነው? ልክ ማሽኑ እዛ አካባቢ ስናስጠጋው የሆነ ድምጽ ይሰጠናል። ኦሬዲ በኋላ ያሳያችኋለሁ ድምጽ ይሰጠናል ማለት ነው። ምናልባት ሬዲያስም ያላችሁኝ እንደሆነ ደግሞ እስከ 2 ሜትር ሬዲያስ ባለውን ወርቅ ያለበትን አካባቢ ስፔሲፊካሊ በማወቅ ሊነግረን ይችላል ማለት ነው። ምናልባት ስፔሲፊካሊ ቦታው ደግሞ እንዴት ነው የሚነግረን ያላችሁኝ እንደሆነ ወርቅ ይሄንን ወርቅ ያለበትን አካባቢ በሄደ ቁጥር ድምጹ እየጨመረ ይሄዳል። ወደ በኋላ አሳያችኋለሁ እንዴት እንደምሰራ ቅድም እንዳልኳችሁ በፕራክቲካል ነው የምናሳያችሁ። ድምጹ እየጨመረ ይሄዳል ወደ ወርቁ በተጠቃ ቁጥር ማለት ነው። በሁለተኛ ደረጃ የምናየው ደግሞ ይሄንን ማሽን ቅድም እንዳልኳችሁ ያው ከተማ ውስጥ እንደማንፈልግበት ይታወቃልና ገጠር አካባቢ ስንሄድ አንዴ ፉል ቻርጅ አድርገነው ለምን ያህል ጊዜ ይቆያል ያላችሁኝ እንደሆነ 2 ቻርጅ አለው። ሁለቱም ሪቻርጃብል ናቸው። አንዴ ፉል ቻርጅ አድርገናቸው ሙሉ ቀን ሊያስጠቅሙን ይችላሉ። ኢንፋክት ሙሉ ቀን ላንጠቀምበት እንችላለን። ምክንያቱም አንዴ ወርቅ ያለበት ቦታ ምልክት ከሰጠን እኛ የመቆፈር ስራ ነው የሚሆነው። ቀንን ሙሉ ኦን አድርገነው አንውልምና ለ12 ሰዓታት ግን ያለ ማቋረጥ ሊያስጠቅመን ይችላል። ምናልባት የኛ ያጠቃቀም ሂደታችን ደግሞ ልክ ከሆነ ደግሞ እስከ 4 ቀን 5 ቀን ሊሄድ ይችላል። 2 ቻርጀር ስላለው 2 ሳምንት ሊያስጠቅመን ይችላል በሁለተኛ ደረጃ። በሶስተኛ ደረጃ ደግሞ የምናየው የወርቅ መጠን ምን ያህል መሆን አለበት? ምክንያቱም ወርቁ ሳይዙ ባነሰ ቁጥር የመለየት እንትኑን የቀነሰ ነው የሚሄደው ማሽኑ። ነገር ግን 0.1 ግራም እና ከዛ በላይ ያለውን የወርቅ መጠን በዚህ ማሽን ሊለዩ ይችላሉ። ሚኒማሙ የወርቅ ሳይዝ ምን መሆን አለበት? 0.1 ግራም ይሆናል ማለት ነው። በአራተኛ ደረጃ የሚሆነው ይሄንን ማሽን ለምሳሌ ዝናብ በሚዘንበት ጊዜ ልንሰራበት እንችላለን። በተለይ ገጠር አካባቢ አፈር ወደ አንድ ቦታ ካመጣው በኋላ ምናልባት ወርቁ ከወንዙ አንድ ላይ መጥቶ ሊሆን ስለሚችል ወንዝ ያለበት አካባቢውን ስለምንፈልግበት የውሃ ንክኪ ሲኖር ምናልባት ይባላሻል ወይ ኤሌክትሮኒክስ ስለሆነ የሚለው ጥያቄም ሊኖራችሁ ስለሚችል ይህንን ማሽን ዋተር ፕሩፊንግ ሲስተም ስለሆነ ዲዛይን የተደረገም ውሃ ውስጥ ብትፈልጉበት እንዳይባላሽ ተደርጎ ስለተሰራ ምንም አይነት የውሃ ንክኪ ቢኖረው የማይባላሽ ማሽን ነውና ዋተር ፕሩፊንግም የተጠቀመለት ስለሆነ የመዛግ ባህሪ የለውም ማለት ነው።
ይሄንን በአራተኛ ደረጃ ያየነው ነው ዋጋ ከመንገሬ በፊት ግን ኦልሞስት ቀደም እንዳልኳችሁ አሰራሩ እንዴት ነው ይሄንን ማሽን እንዴት ነው ኦፕሬት የምናደርገው እውነትስ ወርቅ ይፈልጋል የሚለውን አሁን የፕራክቲካል ስራ እንሰራለን ያ ከሰራን በኋላ ደግሞ ዋጋ የምነግራችሁናል አሁንም ቻናላችን ሰብስክራይብ ማድረግ እንዳረሱ መልካም ቆይታ እውነት ዲቴክት ያደርጋል ወይ አያደርግም የሚለው ኦሬዲ በተግባር እየሰራው ነው ማሳያችሁ ዲቴክት የሚያደርገው ይሄንን ማሽን ነው እንደምታዩት ይሄንን እንደምታዩት በዚህ መልኩ ድምጽ ይሰጠናል ማለት ነው በዚህ መልኩ ድምጽ ይሰጠናል ማለት ነው ይሄንን ምንድነው ወርቁ በራቀ ቁጥር የሚሰጠን የድምጽ መጠን እየቀነሰ ይሄዳል ምን ማለት ነው ይሄ በደንብ አስተጋ ወርቁ ያለበትን አካባቢ እየደረስክ አይደለም ይለኛል ማለት ነው ምናልባት ደግሞ ኦሬዲ ወርቅ ያለበት አካባቢ ስለሆነ ደግሞ ከፍተኛ ወይ ደግሞ የሚፈቀደውን ድምጽ ይሰጠኛል ከዛ በመቆፈር ያው ውሃ ያለበትን አካባቢ ሄጄ ወርቄን አገኛለሁ ማለት ነውና በዚህ መልኩ ይሆናል ማሽኑኑ ኦሬዲ ሁለት አይነት ሞድ ነው ያለው ሁለት አይነት ሞድ አለው ሞዱ ምንድነው ሜታል ሞድ እና ጎልድ ሞድ ይባላል ሁሉም አይነት ሜታልም ዲቴክት ማድረግ ከፈለጋችሁ ኦሬዲ ያ ሞድ ማብራት ትችላላችሁ ወርቅ ብቻ ፈልግልኝ ካላችሁ ደግሞ ማሽኑ የጎልድ ሞድ ታደርጉትና ሁሉም ሜታሎች ሲኖሩ ድምጽ ያጠፋል ወርቅ ሲኖሩበት ብቻ ወርቅ በሚያገኝበት ብቻ ድምጽ እንዲያወጣ ያደርጋልና እነዚህ በተኖችን አሳያችኋለሁ በስተቀኝ በኩል ያለው ሴንሲቲቪቲ ወይም ደግሞ ሴንሲቲቪቲ በጨመርን ቁጥር የሚሸፍነውን የሬዲያስ ወይም ደግሞ የሚፈልገውን የቦታ መጠን እንዲጨምር ያደርጋዋል ማለት ነው ሴንሲቲቪቲው ስንቀንስ ደግሞ ኦሬዲ የሚፈልግበትን ኤሪያ ወይም ደግሞ ርቀት እንዲቀንስ ያደርጋዋል ማለት ነው በመሃል ላይ ያለው ደግሞ ሞድ ናቸው የወርቅ ሞድና የኦል ሜታል ሞድ ይሆናል ባይ ዲፎልት ስትከፍቱት ምን ይሆናል ጎልድ ሞድ ይሆናል ወርቅ ብቻ ፈልግልኝ ይሆናል ወርቅ ሲገኝ ብቻ ነው ድምጽ የሚያሰማው ኦል ሜታል ሞድ ካደረጋችሁት ግን ሁሉ ሜታል ሲያገኝ ድምጽ ያሰማል ምናልባት እናንተ ግን የምትፈልጉትን ወርቅ ከሆነ የወርቅ ሞድ ይሁንልኝ ትላላችሁ ወርቅ ስታገኝ ብቻ ነው ድምጽ ልትሰጠኝ የሚገባ የሚል ሞድ ታደርጉታላችሁ ማለት ነው በዚህ በኩል ያለው ደግሞ ድምጽ ነው ምናልባት ድምጽ እንዳይረብሻችሁ ወይም ደግሞ አንዳንድ ጊዜ ያው እንግዲህ ሰው ነገር አይታወቅምና አብራችሁ ያለ ሰው ማሽን ከሌለው ምናልባት የናንተን ማሽን ድምጽ ከሰማ በኋላ እዚህ ቦታ ወርቅ አለ ብሎ ካሰበ እናንተ ላይ ያልሆነ ነገር አደጋ ሊያደርስባችሁ ወይ ደግሞ ሊቀማችሁ ስለሚችል በኤርፎን ማድረጋችሁ መጠቀም ትችላላችሁ ኤርፎን ስታደርጉ ድምጽ ለናንተ ነው የሚሰማው ወርቅ ያለበት አካባቢ እናንተ ብቻ ሄዳችሁ ትፈልጉታላችሁ ወይ ደግሞ ትቆፍሩታላችሁ ማለት ነው ይሄ አድቫንቴጅ አለው በኤርፎን ይሰራል አሁን የምንሰማው ድምጽ ኤርፎን ባደርግ ለኔ በጣም ይሰማኛል ለናንተ ግለሚዳ ስለሆነ ላይሰማችሁ ይችላልና ሴክሬትሊ ወይ ደግሞ በድብቅ እናንተን የምታገኙትን ወይ ደግሞ እናንተን ያገኛችሁትን ወርቅ በድብቅ ማግኘት ወይ ደግሞ መቆፈር ከፈለጋችሁ ኤርፎን አድርጋችሁ ያው ሁሉም ነገር መከታተል ትችላላችሁ ማለት ነው አሁን ምን አደርጋለሁኝ እዚህ ወርቄን አስቀምጫለሁ ምናልባት እኔ እዚህ ቢሮ ስለሆነ ያው ያለውበት አሁን ቦታ አዲስ አበባ ነው መሃል ፒያሳ ሙሉን 1 ሜትር ወደ ታች የሚሄድና አፈር ማዘጋጀት በጣም ይከብዳል ሳምፕሉ ነው እኔ ለማሳየት የፈለኩትና ቀደም እንዳልኳችሁ አያችሁ አይደለ በቀረበ ቁጥር ምን ያደርጋል ድምጽ ያሰማኛል ማለት ነው በቀረበ ቁጥር ድምጽ ያሰማኛል ማለት ነው እዚህ ጋር ያለው ሞድ ደግሞ ኦሬዲ እየጨመርኩበት በሄድኩት ቁጥር ምን ያደርጋል ማለት ነው ሴንስ የማድረጉ ወይም ደግሞ ወርቅ የመፈለጉን ቻንስ እንትን እየበለጠ ይሄዳል ማለት ምንድነው ሩቅ ያለው ወርቅም እንዲፈልግ አደርገዋለሁ ማለት ነው ሴንሲቲቪቲ ከቀነስኩት ግን ወርቅ የሚፈልግበትን ርቀት እያነሰ ወይም ደግሞ እየቀነሰ ይሄዳል ማለት ነው ሶ አሁን ቀደም እንዳሳየኋችሁ ወርቄ እዚህ ላይ አስቀምጫለሁ እስከዚህ ድረስ ኦሬዲ ያቻደለ የነን ይሄዳል ማለት ነው ድምጽ መቀነስ ስትፈልጉ እንዲያርጋችሁ ድምጽ መቀነስ ትችላላችሁ ይሄንን የምትመለከቱት ያው ቀደም እንዳልኳችሁ ሴንሲቲቪቲ ነው ሴንሲቲቪቲ ሲጨምር ያው ወርቅ ዲቴክት የሚያርግበትን ቦታ ይሸፍናል ከሩቅ ያለው ወርቅም ሴንስ ያደርገዋል ሴንሲቲቪቲ ሲቀንስ ደግሞ ምን ያደርጋል ኦሬዲ እዛ ማሽኑ አካባቢ ያለው ወርቅ ብቻ ነው ዲቴክት የሚያደርግልን ማለት ነውና በዚህ መልኩ ማዘጋጀት እንችላለን እንዲሁም ደግሞ በመንፈልግበት ጊዜ ይሄንን ሞድ እንደምታዩት ይሄንን የወርቅ ሞድ ሲሆን ይሄንን ደግሞ የሜታል ሞድ ነው ምናልባት ይሄንን ምሽከረከረውን ይሄ ጥቁር ነገር ወደዚህ ወደ ሜታል አካባቢ የሚሄድ ከሆነ
ሞር ብረት ነው እንጂ ወርቅ የለም እንደማለት ያክል ነው ወደ ወርቁ አካባቢ የሚሽከረከር ከሆነ ይሄንን ጥቁር ደግሞ ምን ማለት ነው እዚህ አካባቢ ሞር ወርቅ አለና ፈልግ የሚለው መልእክት ይነግረናል እና ይሄንን አውቶማቲክ ወርቅ መፈለጊያ ወይ ደግሞ ወርቅ መጠቆሚያ ማሽን ሁሉም ነገር የተሟላለት ስለሆነ በእርግጠኝነት ይሄንን ይዘን ስንሰራ በጣም ውጤታማ እና ምናልባት እድልም ካለን በአንድ ጊዜ ሚሊዮነር ሊያደርገን የሚችል ማሽን ነው ማለት ነውና ይሄንን ይመስላል ይሄንን ያደርጋል ምናልባት እኔ ደግሞ ኤርፎን ከፈለኩኝ ደግሞ እንዲህ ኤርፎን አድርጌ ለኔ አሁን በደንብ ይሰማኛል ማለት ነው ባትሪው ደግሞ ኦሬዲ እንደምትመለከቱት አንዱ እዚህ ላይ ኦሬዲ እየተጠቀምኩበት ነው ሁለተኛው ደግሞ እንደ ሪዘርቭ ይሄንን ባትሪ አለ ምናልባት ይሄንን ባትሪ ምን ይመስላል የሚለው እናንተን ለማሳየት ያክል ይሄንን ባትሪ ነው ቻርጀር ሁለት አይነት ቻርጀር አለ ይሄንን የምትመለከቱትም ቻርጀር አለ ይሄንንም ቻርጀር አለና በሁለቱም ቻርጀር ማድረግ ትችላላችሁ እና ሁለቱም ቻርጅ አንዴ ፉል አድርጋችሁ ለሳምንት እንደያጠቃቀማችሁ ሊያስጠቅማችሁ ይችላል ማለት ነው ይሄንን መስላል ስለ ባትሪው ምናልባት እንዴት አድርገን ነው ምን ገጥመው አፈታቱስ ምን ይመስላል ያላችሁ እንደሆነ ፈትቸና እያንዳንዱ እቃው ወይ ደግሞ ፓርቱ ምን ይመስላል የሚለውን ማሳያችሁ ይሆናል በዋነኝነት ይሄንን የምትመለከቱት እቺ ዋና ወርቅ መፈለጊያ ወይ ደግሞ ሴንሰር ነች እቺ ነች ወርቅ ያለበትን ቦታ ጀስት ሴንስ በማድረግ ወደዚህ መልእክት የምትልከው ድምጽ እንዲሰጥ የምታደርግልን እቺ ነች ይሄ ደግሞ ኦሬዲ ኬብል ለምሳሌ ቤታችን ለዲሽም ለቴሌቪዥን የምንጠቀምበት ከዚህ የመጣውን ሴንሰር ልክ እንደ ዲሽ እንደመለው ምስል ጀስት አዳፕት አድርገው ወይ ደግሞ ስበው በቲቪ ዲስፕሌይ እንደሚያሳየን ሁሉ ይሄንን ወርቅ ያለበትን አካባቢ ሴንስ በማድረግ በዚህ በኩል እዚህ ጋር ማየት እንችላለን እንዴት አርጋችሁ እንደምትገጥሙ ተግባር የማሳያችሁ ይሆናል ቀደም እንዳልኳችሁ ይሄንን ፓርት ነው ኦሬዲ ወርቅ ያለበትን ቦታ ሴንስ በማድረግ ያው ወደዚህ ዲስፕሌይ ፓርቱ የሚያመጣልና እቺነች ዋና ፓርት ከፍተኛ ሆነ ጥንቃቄም ማድረግ ያለብን ማለት ነው እንዴት እንደሚገጠም በተግባር የማሳያችሁ ይሆናል መጀመሪያ ይሄ ሎወር ሻፍት ይባላል እንዲህ አርገን እንደምትመለከቱት እንደዚህ ያርገን በጣም ቀላል ነው እንድናረጋለን ሁለተኛ ደግሞ ይሄንን አፐር እና ሚድል ሻፍት ይባላል አፐርና ሺፍት ይባላል ከዛ ይሄን እንደዚህ እናረጋለን ይሄን እንደዚህ እናደርግ ግን ግዴታ እዚህ ጋር በደም መግጠም ይኖርበታል ከዛ ይሄን በደም ማሰር ይኖርብናል ከዛ አሁን የሚቀረኝ ይሄንን ኬብል እዚህ ጋር ማሰር ይሆናል ማለት ነው ፓወር ኦን አደርጋለሁኝ አሁን ኦሬዲ ሪስታርት እያደረገ ነው ባይ ዲፎልት የራሱ ቮሊዩም አለው እንዲም ሴንሲቲቪቲ አለው መጀመሪያ ደረጃ ኦሬዲ ይሄ ኦል ሜታል ዲቴክት ነው ያለውና ወደ ጎልድ ሞዴል እንቀይረዋለን ወይ ደግሞ ኦል ሜታል እንተናረጋዋለን ሶ በዚህ መልኩ ቅድም ወርቅ ያለበትን አካባቢ እንዴ እያሳየ ነው ማለት ነው ምናልባት ድምጽ መጨመር ከፈለኩኝ ሞር እንዲሰማኝ ከፈለኩኝ ደግሞ የን ሴንሲቲቪቲ ነው እሺ አይደለ በዚህ መልኩ ሰርቻለሁ ማለት ነው ኦሬዲ ስለ ማሽኑ አጠቃቀም ያንን ካልን በኋላ ያው በአምስተኛ ደረጃ እነግራችኋለሁ ያልኩትን የዋጋ ይሆናልና ዋጋው 290,000 ይባላል ማለት ነው ይሄንን ወቅታዊ ገበያው ነው ምናልባት ይሄንን ቪዲዮ ዘግይታችሁ ለምታዩት ያው ዋጋው ሊጨምር ይችላል ያው ተመልካቾቻችን ለዛሬ የነበረን የቢዝነስን መረጃ ይሄንን ይመስላል በሌላ ጊዜ በሌላ የቢዝነስን ሐሳብ እስከምንገናኝ ደህና ሰንብቱ የሳምንት ሰው ይበለን Thank you so much